ልቤ እንዳመረረ ነዶ በቅሎ ቀረ ውለታዬን ከሰው ካሳነሰኝ ውለታዬ ከሰው ካሳነሰኝ እጅን ካስከሰኝ ራሴን በራሴ አስታምማለሁ ራሴን በራሴ አስታምማለሁ እስቲ አገግማለሁ ሙዚቅራና ልበል እሬ አንቤላ አልገደለው እሬ አንቤላ አልገደለው አይለቀስም ወይ እሬ አበለነጥለው እሬ አበለነጥለው ሀሳብ እንደረመት እሬ በልቤ ሲማገድ እሬ በልቤ ሲማገድ አበለጣለውስ እሬ ምን አለ ቢረገድ እሬ ምን አለ ቢረገድ ምንም በቀልለኝ አያንቺስ ከመቀበል ሌላ አያንቺስ ውለታው ደርሶኛል አያንቺስ ከመቀበል ሌላ አያንቺስ ከመቀበል ፍቅርን ካጋለችው አያንቺስ ንፋስ ያስገባል አያንቺስ አንቺ ብድር ይግባ አያንቺስ አንቺን ብድር ይግባ አያንቺስ አንቺን ብድር ይግባ እንዳለ ልቤ እንዳመረረ እንዳለ ልቤ እንዳመረረ ነዶ በቅሎ ቀረ ውለታዬን ከሰው ካሳነሰኝ ውለታዬ ከሰው ካሳነሰኝ እጅን ካስነከሰኝ ራሴን በራሴ አስታምማለሁ ራሴን በራሴ አስታምማለሁ እስቲ አገግማለሁ ማዕበል ካመጣብኝ እሬ ሁለቱንም ቅጣት እሬ ሁለቱንም ቅጣት እንግዲህ ዘንድሮስ እሬ ምንስ ያንሰኛል እሬ ምንስ ያንሰኛል አይ ወዳጅ አልኩት ሰው እሬ አይ ጉድ ያሰኘኛል እሬ አይ ጉድ ያሰኘኛል ምንም በቀል የለኝ አያንቺስ ከመቀበል ሌላ አያንቺስ መች ክፉ ሲመኛል አያንቺስ ሰው አብሮ ከበላ አያንቺስ ሰው አብሮ ከበላ ገፍተሽ ከጣልሽብኝ አያንቺስ የመውደድን ሙዳይ አያንቺስ ማመን አይደለም አያንቺስ የገዳይን ገዳይ አያንቺስ የገዳይን ገዳይ ፍቅርን ካጋለችው አያንቺስ ንፋስ ያስገባሽ አያንቺስ እኔም ምን አለው አያንቺስ አንቺን ብድር ይግባሽ አያንቺስ አንቺን ብድር ይግባሽ ከመቀበል በቀር አያንቺስ ምንስ ምን እላለሁ አያንቺስ
አያጅዘን አመሰግናለሁ አያጅዘን አመሰግናለሁ እንዳለ ልቤ እንዳመረረ እንዳለ ልቤ እንዳመረረ ነዶ በቅሎ ቀረ ውለታዬ ከሰው ካሳነሰኝ ውለታዬ ከሰው ካሳነሰኝ እጅን ካስነከሰኝ ራሴን በራሴ አስታምማለሁ ራሴን በራሴ አስታምማለሁ እስቲ አገግማለሁ እስቲ አገግማለሁ እስቲ አገግማለሁ እስቲ አገግማለሁ
ልጄ አንተ አንተ ልጄ ፍቅር ሲደራ መውደድ ሲደራ ከልብ ጋራ ከልብ ጋራ ፍቅር ሲደራ መውደድ ሲደራ ከልብ ጋራ ከልብ ጋራ ቤተልሔም አስራት በጣም ውብ ነበረ። የአቦነሽ አድነውን ደራ ደራን ግሩም አድርጋ አቅርባልናለች። ቀደም ሲል ዮናስ ሽመልስ የጋሽ ማሙድ አህመድን አመሰግናለሁን ውብ አድርጎ ከጀርባ ደግሞ በድጋሚ ከመድረኩ በተጨማሪ በቤተልሔም ሙዚቃ በጣም ሲጨፍር ነበረ፣ እያየነው ነበረ። ለድምፃዊነቱም ለተወዛዋዥነቱም ለሁለታችሁ መልካም እድል። እሺ ዮናስ እና ቤተልሔም በሁለተኛ ዙር ተገናኘን። ዮናስ የጋሽ ማሙድን አመሰግናለሁ። በጣም ጥሩ ነው፣ በጣም ቆንጆ ነው። በጋሽ ማሙድን በዮናስ በቀጭኑ ድምጽ መስማት ማለት ነው። ማንኛውንም ሙዚቃ ብትመርጡ ምንም ችግር የለውም። የግድ ወፈር ያለ ድምጽ ያለው የወፍራም ቀጠን ያለው የቀጠነ የሚባል ስርዓት የለም። የምታመጡትን ዜማ ግን በውበት መጫወት ነው ዋናው ጉዳይ። ስለዚህ አሁኑ ያንተ ማሳያ ነው። በጣም ጥሩ ነበረ። እንትኖቹን ብቻ ቅሪታዎችን ብቻ ልናገር፣ ብዙ ነገሩ ጥሩ ስለሆነ አንደኛ ስትጀምር ያ የጋሽ ማሙድ ስሜት እንዲመጣ አርቲፊሻላይዝ የነበረ ሎ ቮይስ አለ። አሁን እኔ ዮናስ ምናምን ብልህ እንደማለት ነው። ኖ እሱ የኔ ድምጽ አይደለም አይደል? የኔ ድምጽ አሁን ማወራበት። ስለዚህ በዚህ ነው መስፈን ያለብህ። ይሄኛው መቼ መጣ? ፈርስት ራውንድ አልቆ ሁለተኛ ዙር ሶስተኛ ዙር እየደገም ስንሄድ ረሳኸውና ያኛውን ወደ ስነ ስርዓት ወደ ትክክለኛው ተመስጦ ስመጣ ያኛው ጠፋ። ስለዚህ የመጀመሪያው ዙር አሪፍ አልነበረ። ከዛ በኋላ ነው በደንብ የተስተካከለው። ሌላው ቢሆን ጥሩ ነበር ብዬ ማሰበው ዜማው በጣም ድግግሞሽ አለው እንደምታውቀውና የዜማ ድግግሞሽ በመጣ ቁጥር አንድ አይነት አዛያዚያም ከምንሰማ ትንንሽ የዜማ ቅንጣቶችን ቀየር እያደረግ መሰልቸቱን የምንረሳበትን መንገድ ብታረግ። ከዛ ውጪ አልፎ አልፎ የሚሰሙ የቅኝት መንሸራቶች ናቸው። ከዛ ውጪ በጣም ግሩም ነበረ። ቤተልሔም የአቦነሽ አድነው ደራ ቆንጆ ነው፣ ምርጫው ቆንጆ ነው። እንደ ዜማ ፈተና ወይ እንደ መወዳደሪያም ጥሩ ነው። ግን ያው አንቺ ጋር ይሄ ስለ ጉልበት ስለ ድምጽ ማማር ምናምን ድግግሞሽ እንዳይሆን አሁንም ትንሽ ቅሪታዎችን ብቻ ለማሳየት ያክል ነው። ዜማው ምን ይፈልጋል፣ አዛዛሙ ምን ይፈልጋል ብለሽ ሳይ የዜማው ባህሪ የባህል ስሜት የለውም አለው አይደል? ናቹራሊ የባህል ስሜት አለው። እንደው በፐርሰንት ይቀመጥ ይባል የባህሉ ከፍ ይላል አይደል? እዚህ ዜማ ውስጥና ቶታሊ የለም እሱ። ይሄ አንቺ ዜማ አይደለም ማለት ነው። በስነ ስርዓት ይሄ ቶታሊ የፎክ ወይም ይሄ ቱባ የባህል ስሜት ፍጹም ነው የወጣው አንቺ አዛዛሙ ውስጥ። እሱ መሆን የለበትም። የዜማው ነፍስ እሱ ውስጥ ነው ያለው። ለዚህ ነው ዜማ ስትመርጡ ከናንተ ጋር ይሄዳል ወይ ብዙ ነገሩ አሁን ከቅኝት አንፃር ምናምን ቴክኒካል እያለን ብናይ ብዙ ነገሩ ጥሩ ነው ያለው፣ ግን ዋናው ጉዳይ የለም። እሱ ልክ አይደለም። እስቲ አሁን ቅድም የነጻነት መለሰን ተጫወትሽ። አሁን የአቦነሽ በሁለቱ መካከል ያለውን ዲፈረንስ እንኳን ዝም ብለሽ አስቢ። ነጻነት ቨርሰስ አቦነሽ ብለሽ ከዛ ሁለቱ ቤተልሔም ጋር ሲመጡ ማለት ነው። ስለዚህ የቱ ጋር ነሽ አንቺ? የትኛው የዜማ ባህሪ የትኛው የዘፈን አይነት ነው ካንቺ ጋር በደንብ የሚሄደው የሚለውን ከግምት ማስገባት ይኖርብሻል ስትመርጪ ማለት ነው። ሌላው ቅድም ስለ ፍሬዝ ኢንዲንግ ወይም አንድ የዜማ ሀረግ ሲያልቅ ችላ ብለሽ ጣል አታድርጊው የሚል ሐሳብ አንስተን ነበርና አሁን ጭራሽ የሆኑ ሁኔታዎች ላይ ግጥሙ ላጠፍቶሽ ያቋረጥሽ እስኪመስል ድረስ ነው የዜማ ሀረጉን ሳትጨርሽ የምትተዩ ማለት ነው። እሱም በደንብ ኮንሰንትሬሽን ስጪ። ከዛ ውጪ እንዳልኩሽ ይሄ የባህል ስሜት ያለው ዘፈን ነውና በጣም ጥልቅ የሆኑ ዲቴይሎች የቅላጼ ዲቴይሎች የዜማ ጥፋቶች አሉ። እነሱን ትንሽ ብትያቸው ጥሩ ነበር። ከቅኝት ጋርም አልፎ አልፎ ትንሽ ወጣ የሚል ነገር አለ። ጥሩ ጎኑን ስላላነሳው ነው። በጣም ብዙ ነገሩ ጥሩ ነው፣ ግን ይሄኛው ላይ ትኩረት እንድታረጊ ነው። እሺ ዮናስ ሽመልስ የጋሽ ማሙድ አህመድን አመሰግናለሁ የሚለውን ዜማን ያመጣው። ዜማው ቆንጆ ዜማ ነው፣ ለመድረኩም ይሆናል። ግን ምንድነው ዜማው ራሱን ደግሞ ስለሚመጣ ቅድም ብሩኬ ያለው ነገር አለ። ዜማውን ትንሽ ቅንጣቶች መቀየር እሱ አንዱ ሜተድ ነው። ሌላው ደግሞ
አንዱን ዜማ ብለ ተመልሶ እሱ ሲመጣ በዛው አይነት ድምጽ ሳይሆን ወይ የመጀመሪያው ድምጽ ላውድ ከነበረ የሚቀጥለውን ሶፍት በማድረግም በተለያየ መንገድ ዜማውን እንዳይሰለች ማድረግ ስለምትችል እንዲህ አይነት ተደጋጋሚ ዜማ ያላቸውን ሜሎዲ ይዘህ ስትመጣ እዚህ በደንብ ቀድመ ብታስብበት የሚለው ነው። ሌላ ካንተ የድምጽ ቃና ጋር ብዙ አልሄደልኝ። የጋሽ መሐሙድን ባንተ ጉሮሮ ላይ ብዙ አልወደድኩትም። በጣም ከዚህ የተሻለ ሌላ ዜማ ብትመርጥ ያንተን የድምጽ ልክ ከዚህ በላይ ማሳየት ትችልበት ነበረ። የተጫወትክበት ኪ ጥሩ ሆኖ ላዩም ታቹንም በደም መውጣት መውረድ እየቻልክ ግን ቃናውና ስሜቱ ወደኔ አልተጋባም። እኔና ሼር አላረከኝም ማለት ነው። ስሜቴን አልወሰድኩም። ያ ማለት የሆነ ያልተዋሃደ ነገር አለ ማለት ነው። እሱ ላይ እንድታስብበት ነው። በተረፈ መልካም እድል። ቤተልሔም አስራት የአቦነሽ አድነው ደራ እኔ እንደውም ከቀድሙ ከነጻነት በተሻለ መንገድ ደስ ይያለኝ ያዳመጥኩት ይሄኛውን ነው። ብዙ ነገር ቆንጆ ሆኖ ከታች ድምጾች ወረድ ስላሉ የታችኞቹ ከዜማ ይልቅ ትንሽ ወደ ንግግር ወደ መምሰል ሄደዋል። እሱ በደንብ አዳምጪው። ደራ የሚለውና ይሄ ኦሆ የሚለው ቦታ ጋር የተሻለ የድምጽሽን አቅምና የዜማ መረዳትሽን እዛ ላይ ያየሁበት ቦታዎች ናቸው። ስለዚህ እንዲህ አይነት ዜማ የወረደና ሌላ ደግሞ ቅላጽ ያላቸውን በደንብ የምትጫወችበትን ቦታ ይሄውና ችግር ያለበትን ክፍተቱን ለመሙላት መሞከር ነው። ለወሩ ንግግር ነበር በአብዛኛው የሚመስለው፣ እሱን እንድታስተካክይ ነው። እንጉርጉሮ ቆንጆ ነው። አንድ ቦታ እንጉርጉሮ ጀመርሽና ሻይ ማለት አፈር ነገር ብለሽ መልሰሽ ተውሽው እንጂ ቀጠል ቢል በጣም ልዩ እንጉርጉሮ ነበር የነበረው ጀማመርሽ። አትፍሪ፣ በቃ መድረኩ ከተሰጠሽ በኋላ ያንቺ ነው። ቆንጆ ድምጽ አለሽ፣ ጉልበት ያለው ድምጽ አለሽ፣ መረዳትሽ ጥሩ ነው። ስለዚህ ይሄንን ነገር በደንብ ተጠቀሚበት ነው የምለው። ለሁለታችሁም መልካም እድል። እሺ ዮናስ በጣም መቼም ድምጽ ቃናው በጣም የሚገርም ነው። በጣም ምንም ጥያቄ የለውም። ግን እኔ በጣም ሆነ ያየሁት ነገር የዚህ አይነት የዜማ ምርጫዎች ለምሳሌ ቅድም መልካሙ ተበጀን በጣም የሚወርድ እንደገና በጣም የሚጮህ የሁለት ዜማ ክፍልና አሁንም የጋሽ መሐሙድን ስመለከተው በጣም የሚወርድ እንደገና በጣም የሚወጣ እኔ እንደዚህ አይነት ዜማዎች እንዳሉ እንደውም አላውቅም ነበር። አሁን ሰበሰብካቸው ማለት ነውና በደንብ ኤክስፐሪመንት እየሰራ ማለት ነው። እኔ ግን ምንድነው ማስበው ተሰቃየ ባይነኝ እኔ ለምን እዚህ ውስጥ ለምን ትገባለህ? አሁን ባንተ ቃና በጣም የሚገርም ቃና ነው ያለ። ኖርማል ዘፈኖችን ብታመጣቸው ለምን አሁን እነዚህ ሁሉ ኮመንት ቅድሙ ኮመንት ነው ተደግሞ እየተነገረ ያለውና የዜማ ምርጫ ነው። ሌላ ዜማዎችን ብትፈትሽ የሚል ሐሳብ አለ። ለምን እንደዚህ አይነት ድምጽ ይዘህ አሁን ቅድም የወጣው የመልካሙ እኮ በቃ ማስተርፒስ ነው። እሱ አዘፋፈነ ሙሉን ዘፈን እንደሱ ብታመጣ ይሄን ብታስብበት። ለምን ከዚህ በኋላ ነገሮቹ እየከበዱ እየከራሩ ስለሚመጡ ሚሳት አድርገው ማለት ነው። ሌላው በጣም አሪፍ ነው። ቤተልሔም በጣም ጥሩ ምርጫ ነበረ። አሁን ደግሞ ቤተልሔም ጋር ያለው የሚሰማኝ ችግር ምንድነው? ብዙ ጊዜ የመጀመሪያ ዜማዎቹን አትያቸው እና አንዳንዴ ድምጻዊ መለኪያ የሚያደርገው ይገርመኛል። በነገራችን ላይ ታዋቂዎቹም አለ እዚህ ጋር የሚወጣ ብቻ ስለተዘፈነ ይመስላችኋል አይደለም። በሌላው ያው ክላሲካል ላይ ኦፔራ ላይ ምናምን በተለይ ብትመለከች ሎወር ድምጽ ነው የሚያስፈልገው። በቃ በትክክል ኖቱን አስቀምጠሻል የሚለው ነው። ስለዚህ መሀል ላይ ሲመጣ ያንቺ ድምጽ በጣም ጉደኛ ነው። ከዛ አንተ የሚለው ቦታ ላይ ስንመጣ ደግሞ እንዴት እሱ ላይ ይፈርሳል ወይ ደግሞ ቅድም እንዳልሽ የሆነ ግጥሞች የማይሰሙት ሲወርዱ ነው። ግጥም የጠፋ ሁሉ ይመስላል ፌድ አውት እያደረገ ማለት ነው። ስለዚህ እነዚህ ነገር በደንብ ቢታሰብበትና ኤክሰርሳይዝ ነው የሚያስፈልግሽ። ሌላ ምን ማለት ልምምድ። በጣም አሪፍ ድምጽ አለሽ። በርቱ። ለሁለታችሁ መልካም እድል እመኛለሁ።